የተልባን ጁስ እንደዚህ ቆንጆ አድርገን ሰርተን ለጾም ሰዓት መጠቀም እንችላለን። መጀመሪያ ተልባችንን ቆልተን እንፈጨዋለን። እኔ እንደዚህ አሳምሬ ቆልቼ መፍጨት ጀምሬያለሁ። ዛሬ እንግዲህ ሁላችሁም ታውቃላችሁ ጾም የጀመርንበት የመጀመሪያ ቀናችን ነው። በጨጓራ ህመም፣ በሆድ ድርቀት ምክንያት ጾምን ከምናቋረጥ እንደዚህ የተልባ ጁሶችን ሰርተን ጾምን ምግብ ከመብላታችን በፊት አንድ ብርጭቆ ያህል ብንጠጣ ለጤናችን በጣም ጥሩ ነው። ጾሙንም አናቋርጥም ማለት ነው። እና እንደዚህ ስኳርን መጠቀም ትችላላችሁ፣ ግን ማር ካላችሁ ማር ብትጠቀሙ በጣም ጥሩ ነው። እንደዚህ እንፈጫለን። እኔ ትንሽ ስለቀጠነብኝ እዚህ ጋር የተልባውን ዱቄት ትንሽ ጨምሬበታለሁ። እናንተ እንደምትፈልጉት ብትፈልጉ ቀጭን ወፈር ማድረግም ትችላላችሁ። ተልባ ጁስ ብቻ አይደለም የተልባ ፍትፍትም መጠቀም ትችላላችሁ። ይኸውና ቆንጆ ሆኖ የተልባ ጁሳችን እንደዚህ ደርሶልናል። የምር በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ተልባውን ስትቆሉት ደግሞ በደንብ ውስጥ አታስገቡ። እንደዚህ ቁሉ። ወዳቻለሁ። ባይ ባይ።